ሰላም ሰላም፣ እንዴት ናችሁ? የፍቅር ልጆች ተከታዮች ደህና ናችሁ ወይ? አዎ ፍቅር ልጆች አሁን ሁለተኛ ጊዜያችን ነው የምናስተላልፍ። ሮብ በአማርኛ እናስተላልፋለን፣ ቅዳሜ ደግሞ በትግርኛ። ስለዚህ የፍቅር ልጆች አዲስ ነው። ላይክ ሰብስክራይብ ያላደረጋችሁ ደግሞ አድርጉልን፣ አበረታቱን። እኔ ደግሞ እህታችሁ እኮ በዛ ሆንላችኋለሁ። የፍቅር ልጆች ኦልሬዲ ስራ ጀምረናል። በወጣቶች ላይ እንደሚሰራ ባለፈው ተናግሬያለሁ። አሁንም እንደዛ ነው። ኦልሬዲ ጀምረናል እህቶች ላይ እና አካል ጉዳተኞች እና በእድሜያቸው ይፋ ያሉና ልጆች ያላችሁ በዚህ ላይ ነው ጀምረናል። ኦልሬዲ እናስተላልፋለን። ኔክስት የሚመጣ ሮብ እናስተላልፍላቸዋለን። እየተሰራ ነው እና እንደዚህ ፈጣን ነው። የፍቅር ልጆች ደግሞ ጨዋ ወታደር አለ። በትክክል ሌባውን ገርፎ የሚያስር በስነ ስርዓት ያጠፋ የሚቀጣ በትክክለኛ አገሩን የሚጠብቅ አሉ። እነሱ በጣም ትልቅ አክብሮት አለኝ ለነሱ በጣም እና ስለ ሰራተኛ ስናገር ምንድን ነው ይሄን ያመጣው እኔ ፖለቲከኛም አይደለሁም፣ ግን ሳየው እንደ ሰው ልጅ ስመለከት በዛን ጊዜ ይሻል ነበረ ብዬ ነው። በድሮ በጣም ሰራተኛ የምትደበደብበት እንደ ሰው የማትቆጠር እንዲሁም በድሮ አይ ቲንክ በባሪያ ጊዜ መሰለኝ አንድ እህት ስታገባ ስጦታ የሚሰጣት ከእሷ ጋር ባሪያ ትሰጣለች፣ እቃ ሽልማት ማለት ነው። እና ያች የእሷ ንግስት ወይ እሷ መቤት ስትሞት ከእሷ ጋር የነበረች ባሪያ በህይወቷ ትቀበላለች። ያው የምታውቁ ካላወቃችሁ ደግሞ ታሪኩን አንብቡ። ይሄ ነው። አይገርማችሁ? እንዴት እግዚአብሔር በምህረት እንደሚያኖረን ስንት ግፍ እንደሚሰራ አይገርምም? በጣም ነው የገረመኝ እኔ በጣም እና የቤት ሰራተኛ በጣም 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 በግፍ ማንም ሳያውቅላት እስቲ ነው ማንም አላወቅላትም፣ ማንም አልተከራከረላትም። እሷም ወታ መናገር አትችልም። እንዴት ተደርጋ ማን ይስማት? ድሃ አይደለችም እንዴ? ድሃ እኮ ማንም አይሰማውም። ለሀብታም ይንጨበጨብለታል። ማን ይሰማታል? እንደፈለጉ ነው የሚጫወቱባት። ሰው ናት እኮ። አቤት ግፍ! ይሄው መጣብን እኮ ግፉ በልጆቻችን ላይ የደረሰ። ልጆቻችን ወደ አረብ ሀገር ሂዶ ምን አይነት ጉድ እንደሚያዩ ይሄ ነው ግፉ። እንግዲህ ግፉን አሁን እየቀመስን ነው። ግፉን አሁን እየተዋጣንበት ነው። መከራው እንደ ጉድ እየመጣብን ነው። በጣም 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 ያሳዝናል። እንደ ሰው በፍጹም አትቆጠርም። ስም እኮ አላት። እንደ ማንኛውም በ9 ወር ተረግዛ የተወለደች እንደ ማንኛውም የምትጠመቅ ከሆነ ደግሞ ክርስትና ተጠምቃ እናንተ ጋር የመጣች ወይ እኔ ጋር የመጣች ናት። ግን ስሟ ምንድን ነው? ገረድ። ገረድ ሪስፔክት የሌለ ማክበር የሌለ እግዚአብሔር ደግሞ እግዚአብሔር አምላክ ሁሉም አንድ አድርጎ ነው የፈጠረው። ኢየሱስ ክርስቶስ ሲመጣ ለሁሉም ባሪያ የለም፣ ጨዋ የለም፣ ሁሉ በክርስቶስ አንድ ሆነ ይላል። ግን እኛ ከክፋት የተነሳ አፍሪካ በጠቅላላ አፍሪካ ሰራተኛ ምግብ የተለየላት ነው። አንዳንድ ቤት ደግሞ የአባትና የእናት ወጥ ለብቻ ነው፣ ለልጆች የሚሰራ ወጥ ለብቻ ነው። አሁን እኮ ቀረ መሰለኝ ይመስለኛል። የሰራተኛ ደግሞ ለብቻ ወይ ትርፍራፊ ነው የምትበላ ወይ ደግሞ ለብቻ ይሄ ጥራጊ ምናምን ተፈጭቶላት ነው ምግቧ። የሰራተኛ ምግብ ለብቻ ነው የሚዘጋጅላት። የምትነሳ ጠዋት፣ የምትተኛ ደግሞ መጨረሻ። አቤት ጽናቷ የኔ እናት! ስታሳዝን ስታሳዝን! ማንም የማያዝንላት እግዚአብሔር እኛን ጸጋ ሰጥቶን ሀብት ሰጥቶን
እሷ እኛ ጋር ተቀጥራ እንድትሰራ እግዚአብሔር እኛን ሀብታም አደረገን። እሷ ደግሞ ድሃ ሆነች። እሷ ናት መንግስተ ሰማያት የምትገባ። አይገርማቸውም? አሁን ጊዜ ሆኖ ደግሞ አለፈላት እኮ። አይገርማቸው? አለፈላት። እኔ እንዴት ደስ እንዳለኝ በጣም ደስ አለኝ ስላለፈላት። ኮርታ ደሞዟን አማልጣ ይሄ አላችሁ ይሄ አለ ብላ ከሌለ ደግሞ ትታ ነው የምትወጣ። እሰይ እንኳን ሆነላት። እግዚአብሔር አምላክ ሁሌ ጊዜ ይታገዝና አንድ ቀን መልስ ይሰጣል። የምን የእንባ መልስ። አይገርማችሁም? የሰራተኛውን ሲያልፍላት አንዳንዶቹ ሰራተኛ ጠገቡ ይላል። አረ ይጥገቡ እስኪ እድል ይድረሳቸው ለመጥገብ። እኔ በጣም የገረመኝ ቤት ውስጥ ተቀጥራ የቀጠራች እህት ትደበድባታለች። በስነ ስርዓት ነው የምትደበድባት። እኔ ደግሞ የገረመኝ ታውቃላችሁ ምንድነው? እሷ ተደብድባ ስላደገች ይሄ ነው በቃ። እኛ አሁን አንዳንድ ነገር ስንሰማ ለምንድነው እንደዚህ የሚሆን ለምን ልጅ እንደዚህ ይሆን? ሲደበደበ ያደገ ልጅ ወይ ደግሞ አባት እናቱን እየደበደበ ወይ ራሱን እየደበደበ ሲያገባም እንደሱ ተደባዳቢ ነው። ለሚስቱም ለልጆችም እንደዛ ነው በቃ። ይሄ ቀላል ነው በቃ፣ በጣም ቀላል ነው። ቤት ውስጥ ልጅ መደብደብ፣ ልጅ በሰንሰለት ታስሮ መደብደብ፣ እንዳይበላ ራብ፣ በቃ መቅጣት በጣም እኔ በጣም አንደኛ የምወደው ነው። ልጅ መቀጣት አለበት፣ ተቀጥቶ ማደግ አለበት። እኔ ባለጌ ልጅ በጣም በህይወት ይመጣለሁ አልወደም። በጣም ነው የሚያናድደኝ። የትም ቤት ገብቼ ባለጌ ልጅ ሳለ እንዴት እንደምቃጠል እና ግን በስርዓት መሆን አለበት ሁሉም ነገር። እየተደበደበ ያለ ስርዓት ቅጣት ነው፣ ጥላቻ ነው፣ ምንም አይታወቅም። ምንም መጨረሻ ምንድን ነው የሚሆን? የቤተሰብ ጠላት ነው የሚሆን፣ ወይ ተደባዳቢ ይሆናል። ከዛ ይሄን አይታ ነው መሰለኝ እናት ሰራተኛ ስትመጣ እዛው ያየች ወይ ራሷ የምትደበደብ አባቷ እናቷ እየደበደበ ያሳደጓት ሰራተኛዋን እንደሷ አድርጋ ነው የምትደበደብ። ያለ ርህራሄ ያለ ምንም እግዚአብሔርን መፍራት ወገኖቼ፣ እግዚአብሔርን መፍራት በጣም ጥሩ ነው። እንዲያው የመጀመሪያ ጥበብ የእግዚአብሔር ፍርሃት ሲኖረን ነው ይላል መጽሐፍ ቅዱስ። አዎ ምክንያቱም የእግዚአብሔር ፍርሃት ካለ አንጨክንም ኖ የሚል መንፈስ አለ። በቃ ሩህሩህ ነው የምንሆን፣ ጨካን አንሆንም። እንደኛ እኮ የሚርባት ነው እኮ፣ እንደኛ እኮ የሚበርዳት ነው። የሆነ ማዕድ ቤት ነው የምትተኛ፣ ቁንጫ ያለበት ምናምን ያለበት እዛ ነው መኝታዋ። ማይ ጋድ እንዴት ቻለች! ስታሳዝን አይደለም? የአሁኑ ወጣቶች ግን እንደሱ አያደርጉ። በጣም ሊቆች ናቸው በእውነት። የድሮ የኛ ቤተሰቦቻችን ናቸው እንደዚህ የሚያደርጉ ግፍ። ይሄ ግፍ ደግሞ ተሰብስቦ እኛንን ዋጋ እያስከፈልን ነው። በቃ ዋጋ እያስከፈልን በጣም ወጣቶቻችን ከሀገር ይወጣሉ። ማንም ይጫወትባቸዋል። የማን መላገጫ የማን መጫወቻ ነው የሆኑ። አይከበሩም። በጣም የገረመኝ አረብ ሀገር እንደሱ የለም። ሰራተኛ ከነሱ ጋር ነው የምትበላ። የሰራተኛ ምግብ አይለይም፣ በፍጹም አይለይም። አብሮ አንድ ድስት ውስጥ የተሰራ ነው የምትበላ ሰራተኛ። ልጆቻቸው እንደሱ። ይሄ አፍሪካ የተባለ እኔ ይገርመኛል። ምን አይነት ግፈኛ! አሁን እግዚአብሔር ይህንን ብልጭ ካረገልን እባካችሁ እስኪ እንዴት ነበረ ቤት እኮ ያለንበት ቤት ቢመሰክር አፍ ከፍቶ ጉድ ይናገር ነበረ። አዎ ግን እግዚአብሔር ያያል፣ ዋጋ ደግሞ ያስከፍላል። የንጹህ እንባ ዝም ብሎ አይቀር፣ ይፈርዳል። ወገኖች ከራሴ ጀምረ ይቅርታ እንጠይቅ፣ እግዚአብሔርን ንስሐ እንግባ፣ ምህረት እንጠይቅ። አሁን በቃ
ምህረት እንዲደረግልን። አዎ ምህረት፣ ሌላ የሚያዋጣን ነገር የለማ። በጣም የገረመኝ መጽሐፍ ቅዱስ ላይ ወደ ኢየሱስ ክርስቶስ አንድ ሴት ስንት ወንዶች አላቅም ጎትቶ አመጧት። በቃ ዝሙት የምትሰራ ናትና በቃ አንተ እንዴት አድርገህ ነው የምትገላት ብለው አመጡላት። በዛን ጊዜ ዝሙት የምትሰራ ሴት በድንጋይ የተወረወረባት ነው እስከምትሞት ድረስ። ኃይለኛ ቅጣት ነበረ። መታ ተወረወረች ወደዛ። ጌታ ኢየሱስ ክርስቶስ ደግሞ መሬት ላይ ይጽፍ ነበረ። ዝም ብሎ መሬት ላይ ይጽፍ ነበረ። እሷ ተንበርከካለች። አሁን ድንጋይ ወረወርብኛል እሞታለሁ ብላ በቃ ሌላ አማራጭ የለማ። በቃ ህጉም እሱ ነው። ያመጡባትም እንድትሞት ነው። ከዛ ጠየቀ፣ እሺ ከእናንተ ኃጢአት ያልሰራ ድንጋይን ወርውሮ ይግደላል ብሎ ሲጠይቅ ሄዱ። አንድም የለም ኃጢአት ያልሰራ። እኔ እኳ የሚመስለኝ በራሴ ነው። ዛሬ ሳሰላስለው ነበርኩና ራሳቸው ወይ ደፍሯት ይሆናሉ ወይ ሲጫወቱዋት ነበረው ወይ ደግሞ አልፈልግም እኔ ንስሐ ገባለሁ ስትል ለዚህ ይሆናል ያመጧት እንዲቀጧት። አያችሁ፣ ጠየቃት። ከሳሶችሽ የት አሉ ሲለው አንድ እኮ የለም ሄደ። በቃ እኔም እምርሻለሁ ደግመሽ ወደ ኃጢአት ውስጥ አትግቢ አላት። የምህረት አምላክ እግዚአብሔር ይመስገን። እግዚአብሔር ራሱ ይምረናል። ሰው እስከሚጨካ እሷ ዝሙት ስታደርግ ከማን ጋር ነበረች? ከነሱ ጋር ነው የነበረች እና እነሱ ግን ጎትቶ አመጧት እንድትሞት። ያቸው ክፋታቸው። ሰው እንደዚህ ነው። እግዚአብሔር ደግሞ ይምራል። የምህረት አምላክ ነው ወገኖች። ስለዚህ አሁንም ወደ ልባችን እንመለስ፣ ወደ ንስሐ እንመለስ፣ ምህረት እንጠይቅ። ቤተሰቦቻችን ግፍ ያደርጉ የምናይ ነበር። ሰራተኛ የምትደበደብ ጊዜ ያን የምናይ ነበር። ጩኸቷ ጆሮአችን እስካሁን ያለ። አሁን ንስሐ እንግባ። ጌታ ቅር እንዲለን ምህረቱ ብዙ ነው እሱ እንጂ እንደ ስራችን በጌታ ሰው አንድ እመቤት ስትሞት ያቺ ባሪያ የተባለች ሰው ናት እኮ በህይወት ሳጥን ውስጥ ስትገባ እንግዲህ ይታይላቸው። እኔ እንኳንስ እንደዚህ አይነት ፈሪ ነኝ። በር እንኳ ሲቆለፍ አይገርማቸው? ቁልፉ ከኔ ጋር ካልሆነ በጣም እፈራለሁ። የሆነ ይጨንቀኛል። ሊፍት ውስጥ ስገባ ይጨንቀኛል። እንግዲህ ይታይላቸው። እሷ ለሞት ነው ደግሞ ሁሌ ትጠባበቃለች። እሷ ከሞተች እሞታለሁ ብላ ተነግሯታል። ታውቃለች ከእሷ ጋር እንደምትቀበር። እግዚኦ መሐረና ክርስቶስ። በምህረቱ የቆምን እያቸው እስከ እግዚአብሔር ምህረት የሚያደርግልን በአንድ እኮ መጨረስ የሚገባ ነው። እኛ ጥፋት ያጠፋን ወላጆቻችን ያጠፉን፣ እኛ ባናጠፋ ወላጆቻችን ብዙ አጥፍተዋል። ስለዚህ ስለነሱ ምህረት እንጠይቅ። በህይወት ይኑሩ አይኑሩ እንጠይቅ። እግዚአብሔር ይሰማናል። እግዚአብሔር በደልን አይወድም፣ ግፍ አይወድም፣ ይጸየፋል። ስለዚህ በቃ ምናልባት ይህንን እየሰማችሁ ምን ይታወቃል፣ እግዚአብሔር ሊምረን ፈልጎ ቢሆንስ? አገራችን ሰላም ልትሆን፣ ወጣቶቻችን በሰላም ወጥቶ ሊገቡ፣ ወጣቶቻችን ትምህርታቸውን በሰላም እንዲማሩ፣ እንዲመረቁ፣ እንዲያግቡ፣ እንዲወልዱ እግዚአብሔር ይህንን ሊያደርግን ፈልጎ ቢሆንስ? እግዚአብሔር ታጋሽ ነው ወገኖቼ። ወደ ንስሐ እንመለስ። ያለ ግፍ ይሄ ቤተክርስቲያንም አይናገርም። እኛ አጥፍተናል ብሎ ማንም ንስሐ አይገባም ስለሰራተኛ። ምክንያቱ የላትም፣ ማሰው ማንም የላትም። ያለ እግዚአብሔር በስተቀር ማንም የላትም። ስለዚህ ነው እኮ ማንም አትከስስ። በምን ትከሳለች? ወርዶባት። ስለዚህ ወገኖቼ ዛሬ በሰማን ጊዜ ቶሎ ብለን ወደ እግዚአብሔር እንደፋ። ለምን? ለልጆቻችን፣ ለምድራችን
ሰላም እንዲመጣልን እግዚአብሔር ተቆጥተዋል። በቃ ምህረት እንዲደረገልን በቃ ልጆቻችን በሰላም ወጥቶ እንዲገቡ የትም ቦታ ሂዶ እንዲሰሩ የትም ቦታ ሂዶ እንዲማሩ አገራቸው ነው ኢትዮጵያ። ከጫፍ ወደ ጫፍ ኢትዮጵያዊ ነን እኛ። ከሌላ ዜጋ የመጣን አይደለም። ለሁላችን አንድ የምትደርሰን ናቸው አገር። ለምን እንፋጃለን? ሁሉ እኮ የከንቱ ነው። በቃ ሰማያዊ ነገር እንስራ ነው የምልህ አሁን እኔ። በቃ እግዚአብሔር የሚወድ ውስጣችንን ደስ የሚል ነገር እንስራ እና ዛሬ ነው ስለ ሰራተኛ መናገር የወደድኩት። በቃ አሁን ይብቃል። ክፋት ሰርተን ጫፍ ደርሰናል። ገደብ አለ፣ ሁሉም ነገር ገደብ አለ። ከጫፍ እንግዲህ ከመጨረሻው ወዴት ልንሄድ? ወዴትም አንሄድም አይደለም። ጨርሰናል አይደለም። ክፋቱን ሰርተን ከድሮ ጀምሮ ከጥንት ጀምሮ ክፋቱን ሰርተን በቃ አለቀብን። ሌላ ክፋት የለም። ክፋቱ ጫፍ ደርሰዋል። አሁን ጨርሰናል ስለ ክፋት ስራ። ራሱን ከደገምን ደግሞ አያምርም አይደለም። አሁን ሌላ እንጀምር እስኪ። ጥሩ ነገር አንድ ብለን ጥሩ ነገር እንጀምር። ያልጀመርነውም ጥሩ ነገር እንጀምር። በሱ ድል እናደርጋለን። በሱ ሰላም እናመጣለን። ፍቅር እናመጣለን። መተቃቀፍ እናመጣለን። እርግጠኛ ነኝ ደስ እናሰኘዋለን እግዚአብሔርን በመልካም ስራችን። ወገኖቼ እኔ ስናገር ራሱ ደስ ብሎኝ ነው የተናገርኩ። ምክንያቱ የሚገባ ንግግር ነው የተናገርኩ፣ አስፈላጊ ንግግር የሚጠቅመን። ስለዚህ ክፋቱን ሰርተን ጨርሰናል። አሁን መልካም ነገር እንጀምር። ይሄ ነው የሚያዋጣን። በቃ ከእግዚአብሔር ጋር መታረቅ ወገኖቼ፣ እሱ ይሻለናል። በቃ በቃ እኮ አየን እኮ ጉድ፣ ደም እንደ ጎርፍ እየፈሰሰ እህቶቻችን ተደፈሩ፣ ወንድም ተደፈረ። ያልተደረገ ጉድ የለም። አገራችን ብዙ ነገር ተደርገዋል። አሁን ይብቃል። እኛ እንጀምር፣ እኔ ልጀምር። በየቤታችን መልካም ነገር እንጀምር። በቃ ከዛ እግዚአብሔር ምህረት ያደርግልናል ወገኖች። አዎ ምህረት ያደርግልናል። ቴንኪዩ። በጣም አመሰግናል ስላዳመጣችሁ እና አዲስ ነው የፍቅር እጆች። ፍቅር እንዝራ፣ በፍቅር እንመላለስ። እግዚአብሔር ራሱ ፍቅር ነው። ታውቃላችሁ? ፍቅር ይላል። ፍቅር አይጨክንም፣ ፍቅር አይዋሽም፣ ፍቅር ይሰጣል ይላል። አዎ ፍቅር በጣም በፍቅር ብዙ ነገር መስራት እንችላለን። ፍቅር ትዕቢተኛ አይደለም ይላል። ፍጹም ትዕቢተኛ አይደለም። ፍቅር ሩሩ ነው ይላል። ይራራል። በቃ ፍቅር ውስጣችን ካለ ዋው አሳልፈን ለማንም አይሰጥም። ለማንም እንፋቀር፣ እንዋደድ። የፍቅር እጆች እጅ ለእጅ ተያይዘን መልካም ነገር እንጀምር። እኔንም አግዙኝ። ኑ አብረን እንስራ እስኪ። ይሄ ነው የቀረን እንጂ እኮ አብረን እኮ ተኩሰናል። አብረን እኮ ገንዘብ አዋተናል ለጥይት። ማን ለመግደል? ወንድማችንን ለመግደል፣ እህታችን ለመግደል። አዎ አድርገናል። ያላደረግነው ግን አብረን ሆነ መልካም ነገር አልሰራንም። እሱን እናድርግ። ስለዚህ እኔንም ኮንታክት አድርጉኝ፣ አብረን እንስራ። ድህነትን እናጥፋ። እናት በቃ መንገድ ላይ ከርተት የምትል አንድ ሶፍት ይዛ መስቲካ ይዛ መኪና ውስጥ ለመግባት ትንሽ የሚቀራል፣ እሷን እናግዛት። ትንሽ ገንዘብ አዋተን የሆነ ነገር እናርግላት። ትንሽ ነው እኮ ሽንኩርት፣ ቃሪያ፣ ቲማቲም፣ ከሰል አንጥተን አንድ ቦታ ቁጭ አድርገን ቁጭ ብላ ትሽጥ። ለምን ከርተት ትላለች? አካል ስንኩሎችም አሉ፣ አካል ጉዳተኞች ማዕት አሉ። እነሱንም እናግዛቸው። አዎ በቃ የዩቱብ መሰብሰብ ብቻ አይደለም። እኔ ዩቱብ መሰብሰብ አይደለሁም፣ ህዝቤን ለመርዳት ነው። በቃ
ህዝቤን ለመርዳት እኔ ጥሩ ቦታ ነኝ ያለ ምንም የከፋኝ ነገር የለም። ህዝቤን ለመርዳት ግድግድ ይለኛል፣ በጣም ግድ ይለኝ። ከሁሉ ወጣቶች ተስፋቸው የጨለመባቸው አንድ ቦታ እንደርሳለን ሂደው መካከል ላይ የጨለመባቸው እነሱን እንርዳ። ስራ ፈጠራ እንፍጠርላቸው። ቀላል ነው በጣም። ውጭ አላችሁ ተባበሩ፣ ደውሉ፣ አብረን እንስራ። ከኔ በላይ እውቀት አላችሁ፣ ገንዘብም አላችሁ። ስለዚህ ወጣቶቻችን እንርዳ፣ እናቶቻችን እንርዳ። ይህን እናድር። በጣም አመሰግና ስላዳመጣችሁኝ እግዚአብሔር ይስጥልኝ። ደግሞ ላይክ ሰብስክራይብ አድርጉ፣ አደራችሁ። ተባበሩ፣ በጣም ተባበሩ። እኔ ደግሞ በቃ እጎብዛለሁ፣ እሰራለሁ። አበረታትን። እሺ አውቃለሁ እንደምታደርጉ እና ያላደረጋችሁ ብዬ ነው። እሺ አድርጉ። ቴንኪው